ከአገልግሎት አሰጣጥ ጋር ተያይዞ በመንግስት ተቋማት የነበረውን የተገልጋዮች መጉላላት የሚጠየቅ እጅ መንሻና እንዲሁም የጊዜ ብክነትን ለማስቀረት ህብረተሰቡ ተገቢውን አገልግሎት እንዲያገኝ ታስቦ የተጀመረው መሶብ የአንድ ማዕከል አገልግሎት በኦሮሚያ ክልል በተለያዩ ከተሞች እየተስፋፋ ይገኛል። በቅርቡ አገልግሎት መስጠት የጀመረው ሮቤ ከተማ አገልግሎቱ በፍጥነት በጥራትና ምቹ አካባቢ የሚፈልጉትን አገልግሎት ህብረተሰቡ እንዲያገኝ እያስቻለ ነው። ወንተን እኒ በርባዴ ዱፌ ላፈይጋ ከራሴራ ቀቤሳ እንታኔ ከሞቱማና ከሴራ ቀቤሳ ታኡፍ ቤክሲ ሰባሴ ከና እኔ በማዕከሉ የመጣሁት ያለኝን መሬት ህጋዊ ለማድረግ እንዲቻል ውክልና ለመስጠት ነው። በጥሩ ሁኔታ እያስተናገዱኝ ነው። የማዕከሉ ሁኔታ ራሱ ምቹና አገልግሎቱም በጣም ጥሩ ነው። በከተማችን ሮቤ አገልግሎቱ በመጀመሩ በጣም ተመችቶኛል። ተጃጅል ኩኒ ቡልቺንሳ መጋላ ኬኛ አውከንሞ ባሌ ሮቤ ጅራቹሳ ባዬ ነመት ተወለጀቹዳ እዚህ ፍርድ ቤት ስለ መሬት ጉዳይ ውክልና ለመሙላት ነበር የመጣሁት። እሱንም እዚህ እንደመጣሁኝ ያለውን ነገር ምን መሟላት እንዳለብኝ የት ሄጄ መጨረስ እንዳለብኝ አስረድተውኝ አስተናግደውኝ እሱን ለማምጣት እየወጣው ነው። እውነት ለመናገር በጣም ለውጥ አለ። ምንም ይሄ የሚዋሽ ነገር አይደለም። ድሮ እንደዚህ አይነት ነገሮች የሉምና የሰው ሀገር ስናይ ዲሲፕሊን እንዴት ሰው መከበር እንዳለበት ስናይ ይሄ ነገር ምን ነው ሀገራችን በገባ ሀገራችንም እንደዚህ ቢሆን ይያል ስንመኝ ነበር። ያው አይቀርምና በጊዜ መጥቶ ሁሉ ነገር ስናየው በጣም ደስ ብሎናል። ኤጋት ካዮኒ መሶብ ጋፈ ይላሉ ተጃጅለ ኢዶቶኮት አባን ዲማ መሶብ በአንድ ቦታ አገልግሎትን ጥራትን በጠበቀ በፍጥነትና ያለ እንግልት የሚሰጥበት በመሆኑ በሮቤ ከተማም ከቦታው ምቹነት ጀምሮ አገልግሎቱ በቴክኖሎጂ በመታገዝ እየተሰጠ ይገኛል። ፍቁፊንሳ ማሚለ ኬኛሌ ሄዱ የሮዳ ይሩት ደበላ ካን ዱፌተው ይሳት ይቻል በክልሉ ዋና ዋና ከተሞች አስቀድሞ የጀመረው አገልግሎቱ በተደጋጋሚ ህብረተሰቡ የሚያነሳውን ቅሬታ ከመሰረቱ ለማስቀረት ታስቦ የተጀመረ ነው የሚሉት ደግሞ የክልሉ ምክትል ርዕሰ መስተዳድር ናቸው። እንደ ክልል በአምስት ከተሞች ላይ የመጀመሪያ ዙር ትላልቅ የኦሮሚያ ከተሞች ሸገር፣ ቡሾፍቱ፣ አዳማ፣ ሻሸመኔና ጅማ ላይ የመጀመሪያ ዙር አራት ነገሮችን ነው የሰራነው። አንደኛ ስራ ቦታ ወይንም ኦፊስ ኤርጎኖሜትሪክስ የምንለውን ለአሰራር በሚመች መልኩ ያደራጀንበት ሁኔታ አለ። በአዲስ መልክ የተሰሩ ህንጻዎች አሉ። የነበሩትን ህንጻዎች ደግሞ አሳድሰን አስተካክለን በተለይ ብዙ የቴክኖሎጂ ኢንስታሌሽኖች የቴሌ እነዚህ ደግሞ ሞሳጆች ወይንም ምንድነው ሶፍትዌሮች አሉ። እነዚህ ሶፍትዌሮች ጭምር ኢንስቶል የሚደረጉበት ሁኔታ አለ። ቢሮዎች አቀማመጥ የመቀመጫ ወዘተ እነዚህ ነገሮች እንደገና የተሰሩበት ሁኔታ አለ። አንደኛ። ሁለተኛ የሰው ኃይል በልዩ ሁኔታ መልምደን አሰልጥነን ለዚህ ስራ በሚሆን መልኩ ፈተና ሰጥተን ተፈትኖ ያለፉት አቅም ያላቸው ቁርጠኝነቱ ያላቸው ፈጻሚዎች ወደዚህ እንዲገቡ የተደረጉበት ሁኔታ አለ። በቅርቡ አገልግሎት መስጠት የጀመረው የሮቤ መሶብ የአንድ ማዕከል አገልግሎት ስራ አስኪያጅ የሆኑትም አገልግሎቱ በሰለጠነ የሰው ኃይልና በቴክኖሎጂ ግብአት እየታገዘ መሆኑን ያነሳሉ። ዊርቱን ተጃጅለ ቶኮፋ መጋላ ሮቤ ዲነቲ ከኑንዳሄ ተጃጅሎታ ዲበቱ ኮፊ ዲክተሚሽን ከኑዳፍ ከኑዳሄ ማዕከሉ አገልግሎት መስጠት የጀመረው በቅርቡ ነው። 125 አገልግሎቶችን ይሰጣል። በ12 መስኮት በሚሰጠው አገልግሎትም 102 ሰራተኞች ተመድበዋል። ወሊገለ ነማ ዲበቱ ኮፊ ለማን ተጃጅለ ከዲና ይቻላል። በሁሉም ከተሞች በተመሳሳይ ወቅት መድረስ ባይቻልም በሂደት ግን በሁሉም ከተሞች ስራ አስጀምረናል ያሉት ምክትል ርዕሰ መስተዳድሩ ከተሰሩት በተጨማሪ ማስፋፋትም የተደረገላቸው ያሉ መኖራቸውንም ጠቅሰዋል። ይሄን ሁሉ ጋር መድረስ በአንዴ ስለማይቻል ከዚህ ተሞክሮ በመውሰድ በሁለተኛ ዙር ደግሞ 26 ከተሞች ላይ ሰርተናል። እነዚህንም ማስመረቅ ጀምረናል። አጋሮ ላይ ጨርሰን አገልግሎት ጀምረናል። ሞጆ ጀምሯል፣ አሰላ ጀምሯል። ሌሎች ከተሞች ትላልቅ ከተሞች በሁለተኛ ደረጃ እንደና አምቦ፣ ወሊሶ፣ ሆሎታ፣ ሰንዳፋ፣ ባሌ ሮቤ፣ ዶዶላ፣ ማያ፣ ቡሌሆራ፣ ነቀምት እና ሌሎች ደግሞ እነመቱም ጨምሮ ከዚህ በፊት ደግሞ ትላልቅ ከተሞችን ማስፋፊያ ለምሳሌ አዳማ ትልቁ አለ። በክፍለ ከተማም ላይ 3 ቦታ ላይ ኦልሞስት እየተጠናቀቀ ነው። እዚህ ወደ ሸገሪም 5 መውጫ አካባቢ እየተሰራ ነው። ቡሾፍቱ 2 ማዕከል ተጨማሪ ተደርጓል። በሁለተኛ ደረጃ በአንደኛ ደረጃ 5 ከተሞች በሁለተኛ ደረጃ 26 ከተሞች በተመሳሳይ ሰርተን ለአገልግሎት እያበቃን ነው። በአገልግሎት አሰጣጥ ዙሪያ የሚነሳውን ተደጋጋሚ የህዝብ ቅሬታ አሁን ላይ መሶብ በተጀመረባቸው አካባቢዎች ላይ አይሰሙም ያሉት የክልሉ ምክትል ርዕሰ መስተዳድር በተለይም የተፈቱ ችግሮችን አንስተዋል።
ይሄ አገልግሎት ብዙ ነገር ያሻሽላል። አንደኛ የሰው ማመላለስን በደንብ ነው ያሻሻለው። ሁለተኛ መፍጠን መፍጠር እና መዝለል የሚሉ በአገልግሎት ዘርፍ የሚታዩትን ነገሮች ትርጉም ባለው መልኩ በተለይ ቴክኖሎጂንም መጠቀም በተለይ ይሄ ቴክኖሎጂ ፈጠራ በተለይ አገልግሎቶችን ከሰው ንክኪ ነፃ እንዲሆኑ ያደረግንበት ሁኔታ አለ። በተለይ ባለጉዳዩ መሟላት ያለበትን እንዲያሟላ ይደረጋል። ያንን አሟልተው ከመጣ ደግሞ ያ አገልግሎት የሚሰጥበት ስታንዳርድ አለ። ወይ 5 ደቂቃ ነው ወይ 10 ደቂቃ ነው ወይ 2 ደቂቃ ነው። እንደየስራው ባህሪ ይለያያል። ወርክ ስታንዳርድ አለው። እሱን ዘርግተናል።